ያክል ደጃችን ድረስ እንደደረሰ ምን ያክል አሳሳቢ። እውነቱን ለመናገር ከሆነ ሰርግ ላይ እንደነበረ ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? ነበር ነው እያለ እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን እያመመኝ ነው ራሴን አሁንም እያመመኝ ነው። ሾክ አድርጎኛል እና ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። በጣም ደብሮኛልም አስጠልቶኛልም አላቅም። ልዑልን እንግዲህ በመግቢያው ላይ አይታችሁት ይሆናል። እንግዲህ በልዑልም የሆነ ነገር እላችኋለሁ። ሞት ደግሞ የመጣሁበት ጉዳይ ስለ እናቱ አዲስ ነገር አሁን የደረሰኝ እንትን አለ የተላከልኝ ማለት ነው። አብዛኞቻችሁ ስትጠይቁ ስለነበረ የእናቱ ያለው ሁኔታ በዚህ ቪዲዮ አሳያችኋለሁ። ፕሊስ እስኪ ላይክ አድርጉ ስትጀምሩ። ሰው ማስረጃ ከየት ብሎ ያመጣል። እናንተ ላይክ ለማድረግ እየተለመናችሁ ሰው 10,000 20,000 ላይክ ያደርጋል። እንደው ምን አለበት 200 እና 100 ላይክ እንኳን ብታደርጉ። ኧረ ተው ወገን ተው። እውነት ከስንት አንድ መልካም የሆናችሁ ሰዎች ናችሁ። 30 20 ላይክ 50 ላይክ 60 እንዴት የተባረካችሁ ናችሁ። ቪዲዮውን የሚያየው ግን ስንት ሰው ነው ብትሉ ከ500-600 እስከ 1000 ሰው ነው የሚያየው ተመልካች። ግን ላይክ የሚያደርጉት ግን 30 እና 40 ሰዎች ናቸው። አቤት ክፋት! ይሄ ክፋት ነው የእውነት እንጂ ከነዛኞቹ ሰዎች እናንተ ተለይታችሁ ላይክ የማታደርጉበት ምክንያት አይደለም። ለማንኛውም ምንም አለ ምንም እናንተ በፍቃዳችሁ ላይክ ካረጋችሁ አርጉ፣ መብታችሁ ነው። ሁሉ ነገር የእናንተ መብት ነው። እኔ ግን ስለ እናታችን ነው ዛሬ ላወራችሁ የመጣሁት። ልዑል እንግዲህ ያለበት ሁኔታ እንግዲህ እኔ በስማም ከ3 ቀን በፊት ያጎቴ ምናምን እያለ ነበረ። እንግዲህ ያው ልዑል ሲጠፋ ሁልጊዜም የሆነ ነገር እኔም ራሱ ምለቅላችሁ ቪዲዮ የሆነ መልእክት በውስጥ ሲላክልኝ ነው ምልላችሁ እና እንግዲህ ሰሞኑ የተደራረቡበት ችግሮች እናቱ እንደጠፋች ራሱ ምንም የሚያስታውሰው ነገር ያለ አይመስለኝም። እንደምታዩት ራሱን እንትን ብሏል። ይሄ ቀለበት ነው ይሄ ምናምን የሚሉት ጣጣ ማለት ነው። ግን አሁን የምነግራችሁ ስለ እናቱ ነው። እናቱ በልነ ማነው ስሙ የልዑል ወንድም እዚህ አዲስ አበባ ውስጥ ያለ በጣም ባለሀብት አላሉ በሱ እጅ ውስጥ ናት ብሎ እንግዲህ ይሄ ሰው ማን ነው ምንድን ነው የሚባል ነገር አልታወቀም። ማንነቱ የማይታወቅ ሰው በስልክ ሚሴጅ ላከለት ለማነው ስሙ ዱካሾ የሚሰራው ብሩክ ማለት ነው። ለብሩክ የተላከው መልእክት የልዑልን እናት ሲወስዳት አይቼዋለሁ በመኪና የወሰዳትም ሰው ደግሞ የራሱ ወንድም ነው የልዑል ወንድም ነው ብሎ ሚሴጅ ላከለት። ከዛ ካላከለት በኋላ እሱ ደግሞ ብሩክ ነገሮቹን እንትን ለማለት ስልኩን እንትን ብሎ ምናምን የጻፈለትንም እንትን እንዳያጠፋው ብሎ ተሎ ብሎ እንትን ብሎ ፖስት አደረገው ማለት ነውና ይሄኛው ልጅ ኦሬዲ የሆነ ማን ልኮት ነው ምንድነው የሚለውን እሱን እኔ በደንብ እያጣራው ነግራችኋለሁ። እኔም ከመጀመሪያ አንስቶ ልዑል ተውት፣ ልዑል ወደ ራሱ እንዲመለስ ሁላችሁም በጸሎታችሁ አስቡት። የእናቱንም መጥፋት ምንም የሚያስታውሰው ነገር የለም። አሁን ያለበት ችግር ትንሽ ቀለበቱን ካወለቀው በኋላ ነው እንደዚህ አይነት የጀመረው እያሉ ነው እንግዲህ አብረውት ያሉት ልጆች። እንግዲህ እግዚአብሔር ይማረው ወንድማችን። እኔ እንደዚህ ሆኖ ሳየው ራሱ እንዴት በስመ አብ ገና ርዕሱን ሳይ ገና እንትን ታብሌቱን ሳይ ነው ልቤ እንትን ያለው እና ስለ እናቱ ያወቀ መስሎኝ ነበር እንደዚህ ሲታመም፣ ግን ደግሞ ከእናቱ ጋር ሳይሆን ያያያዘው ነገር ከራሱ ጋር ከቀለበቱ ጋር ነው ምናምን አሉ። ቀለበቱ ደግሞ ከመጀመሪያም ሲናገር ከሰማችሁት ድሮ እናቱ ከአባቱ የወሰደችው እናቱ የሰጠችው ነው እና እሱን እንትን ካለ በኋላ ነው እንደዚህ ነው ይላሉ። በጣም ግራ ነው የሚያጋባችሁ። ሞር ደግሞ እኔ በጣም የታዘብኩት ነገር ቀን ላይ ነው ትናንት ዕለት ብሩክ ዱካሾ የሚሰራ ወንድማችን እንደዛ ነገር ሲያወራ ስለ ልዑል መጥፋት እናት መጥፋት ሲያወራ ምን ብያችሁ ነበር? እርግጠኛውን የምነግራችሁ ከዚህ በፊትም እናቱ ሲያስፈራሯት ቤት እየመጣች ሲያስፈራሯት የነበሩት የልዑል እዚህ አዲስ አበባ ውስጥ በጣም ባለሀብት
ከውጭ እንትን የሚያስገባ ምናምን አለ ብለዋል። ልዑል እንግዲህ እስካሁን እሱ ላይ ብዙም ትኩረት አላደረገም። የራሱን ስራ የራሱን ወደ ክፍለ ሀገርም ወደ ምንም እያለ ማስረጃዎችን መሰብሰብ ነበረ። ያው እናቱ ከተናገረች በኋላ ሁሉም ነገር ሚዲያ ላይ እየወጣ ስለሆነ እንግዲህ ያወራችው ምንም ያለችውም ፖስት ተደርጓል በልዑል። እሱም ካየ በኋላ ነው እንግዲህ ሰውየው ቀጥታ። በጣም የሚያሳዝነው ደግሞ ከውጭ ወደ ቤታቸው ሲመለሱ በመኪና ሳያስቡት ማለት ነው። እንግዲህ ትልቅ ሰው ምን ያክል ድንጋጤያቸው ራሱ ችግር ነው ለጤናቸው እና ሳያስቡት እንግዲህ መኪና ውስጥ አስገብተው እንግዲህ ይዘዋቸው የሄዱት። እንግዲህ ዋነኛው ግነት ማን ነው ከተባለ እንግዲህ የተላከው ከሚሴጁ ከገባለት ሚሴጅ የልዑል ወንድም ዋነኛው ላኪ የእሱ ወንድም እንደሆነ እናቱን ያገታት እሱ እንደሆነ መልእክት ደርሷል ማለት ነው። እኔ ደስ ብሎኛል። ለምን እንደሆነ ታውቃላችሁ? አንዴ ዝም ብለን ሳናቅ አንዴ ኤፍሬም ነው ስንል አንዴ እንትና ነው ስንል እናቱ ቢያንስ አሁን የልዑል ወንድም ከሆነ በምንም በምንም ብሎ አሁን ጀግና ከሆኑ እነሱ እዚህ ያለች አክስት የተባለች በጣም እኔ የምጠላት አክስቱ የልዑል አክስት በየጊዜው እየተመላለሰች ከአንድም 3 ጊዜ ልዑል ጋር ሰርታለች። እሷ ሴትዮ ምን አይነት አስመሳይ እንደሆነች ከ3-4 ቀን በፊት የልዑል እናት ቤት ሄዳ መታረቅ አለብን፣ የድሮ ታሪካችን መርሳት አለብን እያለች እያስመሰለች ነበር። እና ያ ነገር ትንሽ እኔ እነሱ ቤት መሄዳቸው ምናምን እንትን አላለኝም ነበር። ግን ደግሞ ልዑል ነገሩን ሁሉ ችላ 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 ብሎ በስከ መጨረሻ ማን ታገተ? እናቱ። እሱም ጤናውን አጣ። አያችሁልኝ እንግዲህ ነገሩን ባላሰቡት ሁኔታ መጥተው የገዛ ቤተሰቦቹ እንደዚህ ያደረጓቸው። ልዑል እንኳን አሁን በእምነቱ እንግዲህ ወደ ጸበል ከሄደ እንግዲህ እግዚአብሔር ይርዳው ይሻለዋል ብዬ ተስፋ አደርጋለሁ። በቅርቡ ታዩታላችሁ ቁሞ እንደሚሄድ። እኔ ባለፈው የፈራሁት ጣጣ ነው የደረሰበት። የሆነ ነገር እንዳያደርጉት እነዚህ ወንድሞቹ እያልኩኝ ምን አይነት እንትን ውስጥ እንዳስገቡት እዩት። ራሳቸው ፈልገው ራሳቸው እንትን ብለው መጥተው በስከ መጨረሻ ልጁንም እናቱንም ሰላም ነሷቸው። ከእናትየዋ ጋር ያላቸው ችግር የድሮ ታሪካቸውን መጨረስ ሲገባቸው ልዑል በማያውቀው ነገር እያሰቃዩት ነው ያለ። አሁን ደግሞ የጤናው ነገር ደግሞ ትንሽ ከባድ ነው። አንደኛ ነገር አጎት ነው ምንድን ነው የተባለው ሰውዬ እኔም እጅ ላይ ያለው አንተ እጅ ላይ ያለው አንድ አይነት ቀለበት ነው፣ ማን ሰጠህ ብሎ ሲያፋጥጠው እናቱ እንደሰጠችው ከአባቱ እንትን እንዳለችው ምናምን ሲያወራ ነበር። ግን ደግሞ እሱን ካወለከው በጤናህ ላይ እንደዚህ እንደዚህ ነገር እንትን ይላል እያለ ሲያሟርትበት ነበረ ያ ዘመድ የተባለው። እሱ በተናገረው በሶስተኛ ነው በሁለተኛ ቀኑ ልዑል እንደዚህ ሆነ። አሁን ላይ እናቱ ትጥፋ ምን ትጥፋ ምንም የሚያውቀው ነገር የለም። እያያችሁት ነው እንግዲህ እናንተም የሚያወራውን ለራሱም ያለበት እንትን ችግር ነው። ራሴን እያለ ግን ራሱን ብቻ ሳይሆን በቃ ብቻ እስኪ እውነት ሁላችሁም በጸሎታችሁ አስቡት። ልዑል እንደዚህ ሆኖ ማየት ያማል። የእውነት ሲያወራ ሲስቅ ደስታው እንዲመለስ ደግሞ አሁን በዚህ ሁኔታ ሆኖ ስለ ሰርግ ያወራል። የኔ አባት አያሳዝናችሁም? ግን ላገባ ነው እያለ አሁን እንደዚህ ታሞ እንደዚህ እያያችሁት ላገባ እኮ ነው ይላል። እና በመድኃኒዓለም ከራሱ ጋር እንኳን አይደለም። እንዴት ልቤን እንዴት አንጀቴን እንደበላኝ እንዳትጠይቁኝ። የእውነት ደስታውን ሁሉ ነው የነጠቁት። ስንት ዓመት ሙሉ ያው ሁሉ ነገር ሲያደርግ ስንት ነገር እንትን ሲል አሁን በስከ መጨረሻ እንደዚህ ነገር መፈጠሩ ራሱ በጣም ያናድዳል። ምንም ልትነግሪውም ልትሰሚውም የማትችይው ችግር ነው የተፈጠረው። እና ደግሞ እኔ በጣም ያሳዘነኝ ነገር ሰርጌ እኮ ነው እያለ በመሀል መሀል እንትን ሲል እሱን ስትሰሙ ትንሽ መቼም እንደኔ እንደተረበሻችሁ አልጠራጠርም። እንኳንም የእናቱ መጥፋት ደግሞ አልሰማ ሌላ በሽታ ነው የሚሆንበት የእውነት።
እኔም ድሮ ተጠራጥሬ ነበር። የልዑል ወንድም ነው የሚያግታት። እውነቱ ከተናገርሽ በራስሽ ላይ ውሳኔሽን ራስሽ ታውቂያለሽ ብሎ ሲያስፈራራት ነበር እና እንዳረገውም እሷም ተናገረች፣ አስገድደዋል። እሱም ጠብቆ ቀኑን ይሄው አገኛት። በቃ እስከ መጨረሻ እጁን ላይ አስገባችው ማለት ነው። ግን ሰውየው ደግሞ እንትኑን ፈላልገው አሁን የዱካሽን የሚሰራው ብሩክ እንትና መስሪያ ቤት አለው አዲስ አበባ ተብሏል። እሱን እንደምንም አድርጎ ፈልገው ከዛ ነገሮች ሙሉ ከሱ ጀርባ ያሉት ከየት እንደወሰዳቸው እናቱን በደንብ ማጣራት ይችላሉ። ከድርጅቱ ያሉት ልጆች ተላላኪ ሆነውም ሊሆን ይችላል። በዛ ሰዓት መኪና ይዘው የመጡት ልጆች እነማን ናቸው፣ ቦታው የት ነው የወሰዷት የሚለውን በደንብ ብሩክ እግዚአብሔር ይስጠው እያጣራ ነው። ኦሬዲ ይሄ ሚሴጅ ከተላከለት በኋላ የልዑል እናት ያለችበት ቦታ እና ማን እንደወሰዳት የተላከው ሚሴጅ ካየ በኋላ ቀጥታ በስልኩ እነሱን መፈለግ ነው የጀመረው። እንግዲህ እግዚአብሔር ያግዘው፣ ልዑልም ምሕረቱን ያምጣለት እያላችሁ እውነት ሁላችሁም በጸሎታችሁ አስቡት። በጣም ነው የሚያመው። እንደዚህ ሆኖ ስታዩት ደግሞ በጣም የምትወዱት የምታከብሩት ሰው ደስታውን ስትጠብቁ ነገ ዛሬ ሊያገባ ነው ስትሉ ስትጠብቁ እንደዚህ እንትን ብሎ ስታዩ ደግሞ ምን ያክል እንደሚከፋችሁ አስቡ። እናቱ በሌለችበት እሱም እና እንትን ባለበት ሲያገጣጥም ደግሞ ክፋቱ የክፋቱ ክፋት እሱ ሲታመም እናቱም ስትጠፋ እስኪ ተመልከቱ። አሁን ምን አይነት እንትን ውስጥ እንደገቡ በጣም ውጥር ያለ ነገር። በቃ ለማን ተናግራችሁ ማንን እንደምታስፈቱ አላውቅም። ነገ ዛሬ ሳይሉ የልዑል እንትን አሁን ጸበል እንጂ ሕክምና ምናምን የሚያስብለው ነገር አይደለም። ቀጥታ ወደ ራሱ ተመልሶ መሄድ ያለበት ነገር ቢኖር ጸበል ወስደው ይሄ የእንትን ስራ ነው የእውነት። ሰው እንዴት ነው እንትኑ ስላወጣ ብቻ ራሱን እንትን የሚል ምናምን ግራ እኮ ነው የሚያጋባችሁ የእውነት። እንዴት ብላችሁ ነው የምታወሩ? እኔ እናቱ በምን አይነት ሁኔታ አለች፣ የእናቱ ነገር እንዴት ሆኖ ይሆን እያልኩ ሲጨነቅ ልዑል ሲሰማ ምን ይላል ብሎ ሰው ሲጨነቅ ኦሬዲ እሱ እንደዚህ ሆነ ማለት በጣም አላቅም። የእውነት በጣም ነው የሚያመው። ወንድም የተባሉት ደግሞ የምን አይነት የሰው እንትን የሌላቸው ገንዘብ ብቻ የሚያሳድዱ ገንዘብ የሚያመልኩ ሰዎች፣ ሰዎችን የሰውን ማንነት በሰው እንትን የሚሉ የሚያረክሱ እነዚህ ሰዎች ከነገ ዛሬ ይሻላሉ ስትሉ ልዑል እንኳን ንብረት ከፈለክ ይህን ውሰድ ሲባል አልፈልግም፣ የአባቴን እንትን እንዴት እንደሞተ ከዚህ ጀርባ ያለው ነገር ምንድን ነው፣ እውነቱን ብቻ ነው ማወቅ የምፈልግ ብሎ እነሱ ደግሞ ይሄ ታሪክ ከጀርባ ያለው ታሪክ ሚዲያ ላይ እንዲወጣ አይፈልግም እያሉ በዛቻ እና በእንትን በስከ መጨረሻ ልጁንም ያልሆነ ችግር ውስጥ አስገብተው ይባስ ብለው ደግሞ ምንም ማያውቁ እናቱን ደግሞ ማገት ማለት እንግዲህ ምን አይነት አላውቅም። ኢትዮጵያ ውስጥ ምን አይነት ችግር እንዳለ በጣም ከባድ ነው። ስትሰሙትም ራሱ ያማል፣ ዝም ስትሉም ደግሞ ያማል። ብቻ ለሁሉም እግዚአብሔር ይሁናቸው። እንደ ዛሬ ደብሮኝ አያውቅም። እውነት ደበረኝ። በቃ ልዑል እንደዛ ሆኖ ሳየው ራሱ የእናቱ ስሰማ እንደዛ ሁኚ ገና ደግሞ እሱን እንደዚህ ስታዩ በጣም ነው እንትን የሚለው። በየጊዜው ሰው ሰላም ያጣል በገዛ ሀገሩ፣ በገዛ ዘመድሽ፣ በገዛ ወንድምሽ ሰላምሽን ነስቶሽ ጤናሽን ነስቶሽ ከማን ጋር ነው የምትኖሪው? ከማን ጋር ነው ተስማምተሽ ተማምነሽ የምትሰሪው? የእውነት ወዴት እየሄድን እንደሆነ አላውቅም። እግዚአብሔር ልቦና ይስጠን ሁላችንም። እንግዲህ የልዑል እናትም በተሰጠው በዛ በተላከው ሜሴጅ እየተፈለገች ነው ያለችው። እንግዲህ እግዚአብሔር ይርዳቸው ሁላችሁም። የእውነቴን ነው የምላችሁ በጸሎት አሁን ላይ በጣም ስለ ልዑል እናት ብቻ ሳይሆን ስለ ልዑልም ሁላችሁም በተቻላችሁ አቅም በየሃይማኖታችሁ ጸሎት አድርጉለት።
እኔ ሌላ ምንም ልላችሁ አልችልም። ስለ ልዑል እናት የሰማሁት ይሄ ነው። ለማንኛውም በሌላ ቪዲዮ እንገናኛለን። እንግዲህ በትንሹ አሳያችኋለሁ። ቪዲዮ ሲጀምሩ ላይክ እና ሼር እያደረጋችሁ እስካሁን ሰብስክራይብ እያደረጋችሁ ሰላም ፍቅር ለሀገራችን እየተመኛችሁ ሀገራችን ሰላም ፈጣሪ እንዲመልስልን ሁላችሁም በየሃይማኖታችሁ ጸሎት አድርጉ። በተረፈ ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ባይ ባይ።